አልተዘጋጀሁበትም። ለዚህ ውጤት አልተዘጋጀሁበትም። ጀማ ወተት እንኳን አላዘጋጀሁም። ተቃጠሉ፣ ያቃጥላችሁ። ወይኔ የማንም አለሊ መቱ መፈንጫ እንሁን። ወይኔ አንተ ተቃጠሉ። ምን ብዬ ነው ዲፌንድ ማድረግ? ቶሎ ብላችሁ ኢንተርናሽናል ብሬክ ተመለሱ። በእናታችሁ ወደዛ ወደ ሀገራችሁ ሁላችሁም ተበተኑ። አንድ ሰው አይረባም። አንድ ሰው የሚረባ አንድ ዳውመን ብቻ ሙሉ ቲሙ አንተ ለሳውዛምፕተን ታንሳላችሁ። በሳውዛምፕተን ምን ብዬ ነው ስለናንተ ማወራው? ምን አይነት የማትችሉ ሰዎች ናችሁ። በፍጹም አትችሉ። አንተ ጭንቅላት እንዳትይዝ አንተ አትችልም። እንዳለ ማርቲኔሊ አትችል እንዴ! በዚህ ልክ የሰው ልጅ እንዴት ነው የማይችለው? ሳውዛምፕተን እንዴ! ራሱ ሂስትሪ እኮ ራሱን እየደገመ እኮ ነው። ሳውዛምፕተን 3-1 ያስወጡት ፕሪሚየር ሊግ ላይ ትዝ ይላችኋል አይደል? ከዛ ከስፖርቲንግ አለን ራሱ ሂስትሪ እየደገመ ነው። ራሱ በቃ ምንም ጥያቄ የለው። ሳውዛምፕተን ሄዶ ያሸንፈናል እንዴ! ለኳድራፕል ነበር የምንጮተው። ከዛ ትሬብል ሆነ፣ አሁን 2 ሆነ። ወይኔ ጉዴ! ተስፋ ቁረጡ። ሻምፒየንስ ሊግ ምናምን ተስፋ ቁረጡ። ፕሪሚየር ሊጉ ላይ ሎክ እናድርግ። እግዚአብሔርን እኔ እነዚህ ሰዎች ጤነኛ አይመስሉኝ፣ ምን አይነት በሽተኛ እንደሆኑ። እኔ ምን እንደሚያነኝ ታውቃላችሁ? በቃ ለኤፍ ኤ ካፕ ዋንጫ ብዬ እስካሁን መቋጠሬ ከምር ራሴን ሁላ አመመኝ። ታውቃላችሁ? በስመ አብ ከስንት ጊዜ በኋላ ተሸነፋለ አርሰናል። ፎከስ ወደ ፕሪሚየር ሊግ በቃ ችግር የለውም። ትንሽ ጨዋታ ነው የቀረችን። ፕሪሚየር ሊጋችንሽ ምንም አያሳስብም። የአርሲ ፋሚሊ እያመመን ነው፣ ታመናል። ወደ ፕሪሚየር ሊግ አብዛኞቻችሁ በጣም ተቃጥለሃል ብላችሁ ልታስቡ ትችላላችሁ። ልክ ናችሁ። በአንድ ሳምንት ከሁለተኛ ቶርናመንት ወተናል ነው የምልሽ። አሁን ስፖርቲንግ ጠብቀሽ ደግሞ ለጥፈሽ ከሶስተኛ አስወጪ። ይሄ 14 ጊዜ የበላሁት ዋንጫ ነው። ገባ አይደለ? እኔን ካላስከበረኝ የሚበላውን ሰው ያስከብረዋል ብዬ አልገምትም። ኖርማል ነው። እኔ ፎከስ ማድረግበት ቦታ አለ። ዘንድሮ ጨው ወፍ ነው የምልህ። በቃ ራት ውሃ የሚል እራት ነው ለመብላት የታደል ነው የምልህ። ተረዳኝ አይደለ? ቤን ዋይት ከሱም የባሰ ደግሞ ማን ነው? ኬፓ እርጥብ ፎጣ አይዝም። አንተ ነጭ ሆናና ማን ገባ አይደለ? ሜዳ ላይ የሰራ ነው ስህተቶች ብቻ ነው ያቃጠለኝ። ገባ አይደለ? እንጂ ኖርምዬ ነው። ምንም ማታ አይደለም ነው የምልሽ። ያጋጠመው ይብላው ኖርምዬ። እኔ ውሃ ሚል ፕሪሚየር ሊግ ለመብላት ፈቃደኛ ነኝ። ጨው ኖሮም አልኖረም። አሁን ሁለቱንም ጨዎች ቆንደ በርበሬውንም ጨውንም ወርውሬዋለሁ። ኖርማል ሳውዛምፕተን ክሬዲት። እናንተ ምርጥ ነበራችሁ። እናንተ ማሸነፍ ይገባችኋል። ተረዳኝ አይደለ? ማንችለው እኛ ነን። አንችልም ነው የምልህ። በቃ ኖርማል ነው። እኔ ተናግሬ ነበር ምናምን ማለት ስለሰለቸኝ ነው እንጂ ገብተህ ላይቭን ኤው ነው የምልህ። በቃ ላይቭን ኤው። ያን ያህል ያልተበሳጨሁት ለዛ ነው። እያወቅህ የሆነ ነገር ሲያጋጥም አትበሳጭም። ያስደነገጠኝ የቤን ዋይት ስህተት ብቻ ነው። አፉ ላለው አልልህም። አፍል ልበልህ ዱቄት ተነጋግረው እኮ ገብተው ማለት ነው። ቋሚ 11ዱን ተጫዋቾቹ ተቦዳድነው ገብተው ቢጫወቱ ማሸነፍ የሚችሉት ቡድን እኮ ነው ሳውዛምፕተን። ጋብሪኤል ማርቲኔሊ የምትባል ሰውዬ ከነ ይሄ ጂሱስ ከምትባል ሁለታችሁ ማለት ነው በደንብ ፎከስ አድርጋችሁ አረብኛችሁን አስተካክሉ። በቃ አረብኛችሁን አስተካክሉ። ወደዛ ከክለቤ ውጡልኝ። እኔ ጂሱስ የሚባል ሰውዬ ድሮም አትመቸኝም። በእናትህ ኬፓ ምንም ግራ የገባ ሰው ነው። ድሮም ከቼልሲ ዮሐን ጋርሻ ልናስፈርም እንደነበር ታውቃላችሁ አይደል? ይሄ ፋይናንሻል ምናምን ነገር ብለው ነው ይህንን በረኛ ያመጡብን። በጣም ነው የምትቀልዱብን። ምንድነው? እኔ ምሬ ነው የምላችሁ። ሜንታሊቲያቸው ወርዷል። በቃ ተነሳባቸው፣ በሽታቸው ተነሳ። ይሄ ትልቅ የሜንታሊቲ ችግር ነው ጋይስ። እግዚአብሔር ነው የምላችሁ። የታክቲክ ምናምን ነገር ተጫዋቾቹ ስኳድ ሮቴሽን ምናምን አይደለም። ምን አይነት ቀልድ ነው የሚቀልዱብን? ከሳውዛምፕተን ጋር በእንደዚህ አይነት ስታንዳርድ መጫወት ምን አይነት የደደብ ስራ ነው? አረ በስመ አብ እናንተ በሁለት ሳምንት ውስጥ እንደዚህ ጨጓራችን እንደዚህ ጭራሽ ደግሞ አሁን ቻምፒዮንስ ሊግ ነው። ገባችሁ? በዚህ ጫና ቻምፒዮንስ ሊግ አለ፣ ከዛ ፕሪሚየር ሊግ
ከ4 ዋንጫ ወደ 2 ዋንጫ ሄደናል። በሁለት ተከታታይ ሳምንት ከሁለት ውድድሮች ወጣናል። ዛሬ ሳውዛምፕተኖች ማሸነፍ ይገባቸው ነበረ። ልክ ጎል ሲገባብን ነው መጫወት የምንፈልገው የሚመስለው። ዛሬ ሲሪየስ የሆነ ክለብ ከሆነ ቀጣይ ዓመት ከኛ ጋር ማማን መቀጠል እንደሌለበት በግልጽ ያየነበት ጨዋታ ነው። የቡድናችን ምርጥ ተጫዋች የነበረው የ16 ዓመት ተጫዋች ነው። እነ ማርቲኔሊ፣ እነ ጋብሪኤል ሄሱስ፣ እነ ቤንጃሚን ዋይት በጣም ነው የምታስቁት። ካይ ሃቨርትዝ ምን እንደምል ራሱ አላውቅም። ዲፌንሱ በጣም የሚያስቅ ዲፌንስ ነው የነበረው ዛሬ። ሳውዛምፕተኖች ይመቻቸው እንኳን አለፉ። ዶሜስቲክ ካፖቹን አጥተናል። ከዚህ በኋላ ፕሪሚየር ሊጉና ሻምፒዮንስ ሊጉ ነው ያለው። ፕሪሚየር ሊጉ ነው እኛ ከየትኛውም በቃ ኮምፒቲሽን በላይ መንገድ ያለን። እሱ ላይ ሰግተው ይጫወቱ። ግን እንደዚህ ለማለት ራሱ ይገርማል። የቡድን ማርያምን አንዳንድ ጊዜ ያሬ ይመቻቸው። አረ ወገን እነዚህ ዋንጮች ቀስ በቀስ ከእጅ እየወጡ ነው እንዴ! 4 አረንጓዴ ጠርሙሶች በግድግዳ ላይ 2 ተሰበሩ። ለ4 ዋንጫ የተጠበቀው ሲቲ ነው እንዴ? እኔ እኮ ነኝ። እሺ የናፈቀኝ ቡድንስ? አረ እንዴት ነው የሚጠፋው ሚካኤል? እሺ ከረቡስ አንዴ ጠሮብኛል። ሊሆን ችግር የለውም እንዴ። እንኳን የለመደብን አርቲታ ተፍተፍ አትልም። አረ በስመ አብ ይተንድክም አለኝ ሁላ ማለት ነው። ቅፍ ነው የሚለው በቃ ትልቁን ጠብቁ። ምን ተው መስሏቸው ሊያበሽቁን መጡ። አላወቁ ነገር መልስ እንደሚያጡ። አይደለም አንድ ዋንጫ 3ቱንም ብናጣ፣ አይደለም አንድ ጊዜ በሽንፈት ቢንጣጣ፣ አርሴናል ተውም ነፍሴን እስከማጣ። ካራቦ ካፕን አተናል እናስታውሳለን። ዛሬ ኤፍ ኤ ካፕ ላይ ተሸንፈናል እናውቃለን። እናንተ እየመጣችሁን ታስታውሱን አንፈልግም እና ክለባችሁን አሳልፋችሁ ማናችሁም የአርሰናል ደጋፊ ፕሊስ አትስጡ። የምትሰጡ ካላችሁ አደቡ። እያቃጠለን ምን ደግፈው ቲም አለን። አሁንም እንደግፋለን፣ ነገም እንደግፋለን። እንኳን ተሸነፈ እንደውም ማለት ነው ምን እየተሰማኝ እንዳልታ እንኳን አየሁት። በቃ እንኳን ተሸነፈውም ቢሆን እንኳን አየሁት። ቲሜ ናፍቆኝ ነበር። እንኳን አየሁት። በቃ ይሁን እንኳን ስረጋጋ ስለ ጨዋታው መጥቻ አወራለሁ። እስከዛ ግድ አወራለሁ እርግጠኛ ነኝ። 3 የተለያዩ ዋንጫዎች በግድግዳ ላይ ድንገት አንዱ ወድቆ ቢዘበር 2 ይቀራል። ምን ነው ወያልዬ? ምን ሆንክብኝ? ምን ሰዓቱ ደረሰ? ደውሉ ተደወለ። በቃ ጨረስ ጫፍ ላይ ወራጅ ነህ። በቃ በነካጅ ፕሪሚየር ሊጉንም ላሽ በለዋ። ምን ይሰራላል? እሱም ቢሆን እኮ ያው ነው ላሽ በለው። እውነት ብያለሁ። ወይኔ ወያልዬ የኔ ምስኪን እውነት አሳዘንከኝ። ከልቤ ነው ደግሞ አይዞን በቃ እውነት አይዞን በቃ ያቻሉ የተለመደው እኮ እንደተለመደው በቃ አይዞን በቃ ወያልዬ በሞት ጾብሮ ወይኔ እንዴ አተኔ ሳመሽኩ ስታስመሹኝ እኮ ታውቆኛለህ። ለምን ታስመሻችሁኝ ብያለሁ እኮ ሳውዛምፕተን። ወይኔ አንተ እኔ ሁለተኛው ስታገቡ ውስጤ ክልብስ ነው ያለው። በቃ እንዴ ይሄ ይሆናል አይደል? አሁን በቃ ቻምፒየንስ ሊግ ለ4 ዋንጫ ነው የምትጫወቱት። ይሄ ነው ለ4 ዋንጫ የምትጫወቱት። ምንም ለ4 ዋንጫ ፕሪሚየር ሊጉም አሳሳቢ ደረጃ ላይ ነው። ሳውዛምፕተን ደግሞ ታውቆኛል፣ ሽክክ ብሎኛል። ለምን ከዚህ በፊትም ሳውዛምፕተን እንደዚህ የሆነች ነገር ይሰራባቸዋል። ገብቷቸዋል አይደል? አሁንም እንደዚሁ ደገመላችሁ ማለት ነው። አሁን ትኩረትሽ ወደ ፕሪሚየር ሊግ ወደ ቻምፒየንስ ሊግ ነው እየተባለ ነው የሚገኘው። እሱንም ምንም የሚታወቅ ነገር ቻምፒየንስ ሊጉን እንተው፣ ፕሪሚየር ሊጉ ላይ በደንብ አትኩሪ። እኛ ራሱ አይተሻላ እንዴት ተሻሽለን እንደመጣን። ወይኔ ሳውዛምፕተን አታ አይደረግም እኮ ሰራችልኝ። ካምባኩን ቀልብሱት ብዬ ፈርስት ሃፍ እኮ ቪዲዮ ሰርች ነው 2-1 አረጋችሁ ወይስ እነዚህ ክለቦች አርማዎች ተቀያይሮ ነው? አረ
አረ ይቻላል ይቻላል። እንደዚህ አይነት ነገር እኮ ነው ማየት የምንፈልገው። በሁለት ሳምንት ከሁለት ቶርናመንት አንደኛውን ፋይናል ላይ ለጥፌ ላኩሽ። አሁን ደግሞ ሳውዛምፕተን ገና ከኳርተር ፋይናል። ይሄ እኮ እናውቀዋለን እኮ እኔ እኮ አረ ደጋፊው እንደዚህ ቡድንን ካወቅ ዝም ብለህ አመቱ ሙሉ አታፍላብን። ገባህ? አርሰናል ይችላል ወይ? አዎ ይችላል። ዋንጫ ይበላል ወይ? አይበላም። ጅማሬው ሁሌ የታወቀ ነው። ወደ መጨረሻ አካባቢ ነው አርሰናል ችግር ስንላችሁ ሁሌ አሰሙንም። አሁን የቀራችሁ ምን? ኳድሪፕል ያንስ። አሁን የቀራችሁ ምንድነው? ፕሪሚየር ሊግ እና ቻምፒዮንስ ሊግ ተውት። ፕሪሚየር ሊግም ኳላችሁ በዚህ አይነት አራለን። ፕሪሚየር ሊጉን ኤፍ ኤ ካፑንስ አልበላነውም ነው የምትሉኝ? አልበላነውም ነው ወይ የምትሉኝ? ሳውዛምፕተን፣ ዌስት ሃም፣ ሊድስ፣ ቼላው ምናምን ያለልኝ እኮ ግባ። ይሄ የኔ አመት ነው። ገባ? ፕሪሚየር ሊግ አለብላ አስፈልግ። ይሄ የኔ አመት ነው። ከአርሰናል የተሻለ ሲዝን ያሳለፍኩት። ይሄ ምንም የማይካድ ነገር ነው። አርስዬ አርሶካ ቅሌት አረኛ ላይ ነው እናንተ ሙድ ያዛችሁ። ግን እውነት እኔም እኮ ተሸንፌያለሁ፣ ተለጥልጫለሁ። ግን ተባረርሽ። ለአራት ዋንጫ ስትሉ የነበራችሁ ከሶስተኛው በሳውዛምፕተን አሬስ የሌለ ነው። እኔም እንዲህ ብያለሁ። አበርት የአርሰናል ደጋፊ እንዲህ ነው ያለው። እኔን እጅግ በጣም ነው ልቤን ያሳዘናችሁኝ። ከምር ነው የምላችሁ። ግን አርሰናልን እኔ በዚህ ደረጃ አልጠበቅኩትም ነበር። ሳውዛምፕተኖች ግን ቃላት የለኝም እነሱ። በእውነት ነው የምላችሁ፣ ጀግና ናቸው። በቃ ያሰቡትን ያቀዱትን አድርገው ነው የወጡት። አርሰናል እንግዲህ ከሶስተኛ ዋንጫ ተሰናብቷል። ሁለት ዕጣ ፈንታ እጅሽ ላይ ቀርቷል ማለት ነው። ማንቸስተር ሲቲ ነው ይሄንን ዋንጫ የሚደግመው። በቃ እኛን አሸንፎ የሚሄድ ክለብ ድሮ ዋንጫ ይበላል። ያው ማንቸስተር ሲቲ እንደ ቼልሲ ላይም እምነት የለኝም። ሲቲ ይሄን ዋንጫ ይደግመዋል። ለማንኛውም ግን አርሴ ፋሚሊ አይዞኝ። እዚህ በጣም የሚያሳዝነው አረ በጣም ያሳፍራል። ግን ከምር ማን ተሸንፎ ማን ይቀራል? ግን እኔ በሲቲ ነው የተሸነፍኩት። ስጥት በሳውዛምፕተን በኃያሉ ሳውዛምፕተን ኦልማይቲ። አረ በስመ አብ። ለስፖርቲንግ ላኩለት ይሄን ቪዲዮ። ስፖርቲንግ ለፋይናል እጠብቅሃለሁ። በዛ መደዳ ማለት በሳውዛምፕተን ሻምፒዮንሺፕ ቡድን። አረ በስመ አብ። 10 ቪዲዮ ጠብቁኝ፣ 5 ቪዲዮ ጠብቁኝ። ጎስት ሙሉ ሁላችሁ መጣው ጠብቁኝ። ምሽቴን አብራለኝ። አረ ቋጠሮ፣ አረ አብዩል ትለያለ። እኔ ከሳውዛምፕተን ጎን ቆማለሁ ብዬ ነበር፣ ተሳክቷል። አሁን ሳውዛምፕተን ስራውን ጨርሷል፣ የኛ ስራ ይቀጥላል። አራት አረንጓዴ ይኑ አራት በኢየሱስ እናንተ ቅሌት ካባው የሆነ ቡድን አንተ ቋጠሮ እንደዚህ ደስ ይላል። እየቋጠርን ነው ይላል። አረ የቋጠሮ ቀን ሲሳካ በጣም ነው ደስ የሚለው። ሐዋሳ ላይ በተደረገው ቋጠሮ ስኬት እንደገጠመን ለአቋማ በዚህ አጋጣሚ ማስተላለፍ እንፈልጋለን። ሁለት ቀረ ዋች ጎንዱ ባሬ ኒያጋ አንተ እኔ ግን ለምን ነው የምትደሰተው? ማርያምን ተደሰተ ብሎ የተፈጠረ ሰው ስለሆንክ ነው። እናንተ ቅሌት አይሰለቻችሁም እንዴ? በኢየሱስ ስም አድክሞች። በቃ ተሰጥቶሻል። ገብተህ ምን ታደርጋለህ? ጠቅለል ብለህ ለጥ ትላለህ። ቡቃቃው እያለውላ እንደውም እንትን ብዬ በዘግብላችሁ ደስ ይለኛል። በአጠቃላይ ወጣ ይሰማላለት። ቪዲዮውን ከዘጋ ነው በኋላ ማተገኘ ዋናው ዱነክ ማለት ነው። ይባል ምንድነው ይሄ? ተሰጣተች ፎቅ አቃው እያለ ፎቅ በሳውዛምፕተን በሁለት ጨዋታ ሁለት ዋንጫ ታጣላችሁ። የታለ አራት ዋንጫ? የታለ? አንጠባጠባችሁት ነው። እንደውም አንጠባጣቢ ኤፍሲ አትችሉም። ለአራት ዋንጫ ነው የምንጮተው ስትሉ ነግራችኋለሁ። አራቱንም ዋንጫ ካልበላ ለአራት ዋንጫ መጮት ጥቅሙ ድካምና የሞራል መላሸቅ ነው። ስጥት በየትኛው ጽድቅ እንደው የትኛውን ጾሜ ነው ይሁላ ደስታ ለኔ ፈጣሪ ሆይ። ሊቨርፑልን ስጥት
አትችሉም። በቃ ትንሽ ቲም ናችሁ፣ ትንሽ ቲም ናችሁ። አትችሉም፣ በቃ አትችሉም። ገና ፕሪሚየር ሊግ እና ቻምፒየንስ ሊግ እንቋጠራለን። ጨጓራ ያርላል። አርሰናል በሳውዛምተን ተሸንፎ ከኤፍኤ ካፕ ተባሯል። አርፈሽ ይህን ዘፈን እየዘፈሽ ወደ ሀገርሽ ታመሪያለሽ። መሄዴ ነው እኔ መሰናበቴ ነው፣ መሄዴ ነው እኔ መሰናበቴ ነው። በሉ ደህና ሁኑ። አመሰግናለሁ፣ አመሰግናለሁ። ለ4 ዋንጫ የምትጫወቱት ቡድኖች ሄ ባለፈው ሲቲ ካራቦ ካፕ ላይ ለጠፈሽ፣ አሁን ደግሞ ሳውዛምተን አለቃሽ ኤፍኤ ካፕ ላይ አሰናበተሽ። አሁን የቀረሽ 2 ነው። እሱንም ተጠንቀቂ፣ እሱንም ተጠንቀቂ። እኔ የምታጩ እየመሰለኝ ነው። በዜሮ ከጨረሽ እኛ ሳንሆን እናንተ መሰደድ አለባችሁ። ይህንን እያሰባችሁ የቀረውን ጊዜ ተጫወቱ። እንችላለን። በቃ እኛ እንቋጥር እግዚአብሔርን። ማንቼ ግን ሁሉም ላይ ቋጥሮ ቼልሲን ብቻ ለቀቅ አድርጎ ሌሎቹን ጣላቸው። ይኸው ቼልሲና ሲቲ ብቻ ቀረ። ኧረ በእናታችሁ አርሰናል ቆፍጠን በል። እኔ ይደብረኛል። እኔ ልፍስፍስ ተጋጣሚ አልወድም። የምሬን ነው የምላችሁ። ልፍስፍስ ተጋጣሚ አይመቸኝም። ምንድነው ያደረግከው? እንደምንም ካምባክ ሰርተን አስብ። ካምባክ ተሰራብህ። አቻ አድርገህ ነበር እኮ ተለጠፍክ እና ነው አሁን ዝም ብዬ ልበላ ነው በነፃ ወይ? አርሰናል ለ4 ዋንጫ ውርደታም በቃ ውርደትሽ መቼ ነው የሚያልቀው? በየአመቱ ኧረ በስመ አብ። በጉዳት የተጠቃው አርሰናል ከኤፍኤ ካፕ ውድድር ውጪ ሆኗል። በጣም አሳዛኝ ሽንፈት ነው። ከ4 ዋንጫ ወደ 2 ዋንጫ ወርዷል። አንዳንድ ተጫዋቾች ግን ምንም ዲዘርቭ እንደማያደርጉ እዚህ ስኳድ ውስጥ ያሳዩበትን ፐርፎርማንስ ነው ያሳዩን። በጣም በቃ ጨዋታው ተጠናቋል። በጣም ይሄ ሼህ ቻርልስ ሳይሆን ኪንግ ቻርልስ ነው ተቀይሮ ሲገባ። ባለፈው ኦክስፎርድ ላይ ግብ አስቆጥሮ ነው ወደ ሀገሩ ኖርዘርን አየርላንድ ሄዶ ዌልዝ እና ኢታሊን ገጥሞ የተመለሰው። የግብ ስትሪኩን አሁን አርሰናል ላይ ቀጥሏል። ሳውዛምፕተን እንደ ትልቅ ተጫውቶ ነው ያሸነፉት እንጂ ሴንት ሜሪን አስጨንቀው አይደለም። ለማንኛውም 6 ራውንድ ይህን ይመስላል። ይመቻች። ፎር ላይክ ሼር ማድረግ አይረሳም። አርሰናል ከሳውዛምፕተን ጋር ሲደርሰው ማለት ነው አርሰናል ትንሽዬ ቡድን ደረሰው ብዬ ነበር። ለካ ትንሽዬ ቡድን አሁንም አርሰናል ነው ወይ ያለው ነው። ይሄ ከግሪምስቢ ታውን ጋር አይተናነፍም። ከሁለተኛ ዲቪዚዮን የመጣ ቡድን፣ የተንኮታኮተ ቡድን፣ ዋንጫ እንበላለን 4 ዋንጫ ትሬብል ምናምን ስትሉ የነበሩት ይሄ ከትርፍ የውርደት ጋር አይተናነስም። በግሪምስቢ ታውን ተባሮ አልነበረ? ይሄ አይተናነስም። ኧረ ግን እናንተ ግን የእናንተ ውርደት በዛ ወያለው በዛ። ይሄምር መሳቂያነታችሁ በዛ። ምን እናርግሽ? አትንቆሩን ተራው ልትሳደቡ ምናምን ነው አይደል? ራስን ስደብ እንዴ! አርሰናል ሚጢጢዬ ቡድን ነው የምንለው ምክንያት ነው። ሚጢጢዬ ቡድን ጎስት ስትለፈልፍ ነበር ሊቨርፑል ተሸነፈ ብላ ግድ ምናምን። አርሰናል ግን ቲምሽ ይችን ነው የምታክለው። እንዴት ነበር ጨዋታው? መርሳት ያለብን ጨዋታ ነው። በጣም ነው የምናስጠላው። በቃ ከይቅርታ ጋር እውነት ለመናገር በጣም የሚያናደው ጋብሪኤል ማርቲኔሊ፣ ኬፓ፣ በዛ ላይ ደግሞ በዛሬ ጨዋታ ላይ ጋብሪኤል ማጋሌሽን በጉዳት አጥተናል። ጉዳቱ ምን ያህል ጊዜ እንደሚያደርገው አይታወቅም። እንግዲህ በ15 ቀን ልዩነት ከ2 ዋንጫዎች ወጥተናል። እንግዲህ ከዚህ በኋላ ቻምፒየንስ ሊግ እና ፕሪሚየር ሊግ ነው የሚቀረን። ቻናዳል መጀመሪያም የገቡት ተጫዋቾች ጨዋታውን ለመጨረስ ከበቂ በላይ ነበሩ። ነገር ግን ያ መሆን አልቻለም። ብቻ የምትለው ነገር ካለ ጨምርና ምንም እንደው ከዚህ የከፋ ነገር እንዳይመጣ ነው። በቃ ማለት አትሊስት ሜንታሊቲያቸው መመለስ አለበት እነዚህ ተጫዋቾች። ይሄ በጣም እኔ እንጃ እነዚህን ሳውዛምፕተን ለማሸነፍ ከበቂ በላይ ነበር። ቲሙ ከበቂ በላይ ነበር። አረ ተነጋግረው ገብተው ሁላ ቢጫወቱ ከበቂ በላይ ነበር።
እና ምንም ማድረግ አይቻልም። ከኤፍኤ ካፕ ውድድር ወጥተናል። የአርሰናል ደጋፊዎች አይ ቲንክ ማክሰኞ ከስፖርቲንግ ጋር ጨዋታ አለ። ፎከሳችን ወደዛ እናዞራለን ማለት ነው። ለማንኛውም ጨዋታው 2-1 ተጠናቋል። ይህንን ማን ያምናል? መድፈኞቹ አርሰናሎች በሻምፒዮንሺፑ ሳውዛምፕተን ከእንግሊዝ ኤፍኤ ካፕ ተሰናብቷል። እጅግ በጣም ለማመንና ለመቀበል የሚቸግር ውጤት ነው የተመለከትነው። መድፈኞቹ አርሰናሎች በሳምንታት ልዩነት ውስጥ ከሁለት ዋንጫዎች ተሰናብቷል። ለ4 ዋንጫ ስንጠብቀው የነበረ ቡድን በዚህ ልክ በጥቂት ጊዜያቶች ልዩነት ብቻ በሁለት ተከታታይ ጨዋታዎች ከሁለት ዋንጫዎች ውጪ መሆኑ እጅግ በጣም አስደንጋጭ ይመስለኛል። ሳውዛምፕተኖች በዚህ ጨዋታ ላይ በጣም ድንቅ እንቅስቃሴ ነበር ሲያደርጉ አውቃለሁ። በጣም ጥሩ ፎርም ላይ ነበሩ። በቻምፒዮንሺፑ በእንግሊዝ ፕሌይኦፍ ላይም እንግዲህ የመሳተፍ እድል አላቸው ወደ ፕሪሚየር ሊጉ ለማደግ አሁን ላይ ማለት ነው። በጨዋታ ላይም እንግዲህ በስቲዋርት አማካይነት 35ኛው ደቂቃ ላይ ቆንጆ ጎል አስቆጥሮ ቀዳሚ መሆን ችሎ ነበር። ቤን ዋይት በዚህ ኳስ ላይ ታይሚንጉ እንግዲህ የዝላዩ ታይሚንግ ስህተት ነበረው። ጎሉንም በቀላሉ እንዲያስቆጥሩ ስቲዋርት ምክንያት ሆኖ ነበረ ማለት ይቻላል። ከዛ በኋላ ግን ሚኬል አርቴታ ከሁለተኛው አጋማሽ በኋላ በተለይ ወሳኝ ተጫዋቾችን ወደ ሜዳ ቀይሮ ማስገባት ችሎ ነበር። ዮኬሬሽም እንግዲህ ቅያሪው ተሳክቶለት 68ኛው ደቂቃ ላይ ጎል አስቆጥሮ ነበረ። ጨዋታውም ከዛ 1-1 ሆኖ ነበረ። ነገር ግን በድጋሚ ሳውዛምፕተኖች እጅግ በጣም ለማመን በሚቸግር መልኩ ሴንት ሜሪን በአንድ እግሩ ያቆመ ጎል 85ኛው ደቂቃ ላይ በቻርለስ አማካይነት አስቆጥረው ጨዋታውን 2-1 ማሸነፍ ችሏል። ቻርለስም በነገራችን ላይ በሳውዛምፕተኖች በኩል ተቀይሮ ገብቶ ነው ጎልን ማስቆጠር የቻለው። በጨዋታው ላይ ግን ሳውዛምፕተን አለማድነቅ ንፉግነት ይመስለኛል። የምሬን ነው የምላችሁ። ቢሸነፉ ኖሮ ራሱ ይህንን ጨዋታ ማለት ነው ምርጥ ተሸናፊ ናቸው ነው የሚባለው። አርሰናል በዚህ ጨዋታ ላይ በጣም በርከት ያሉ ሙከራዎችን አድርጎ ነበረ። ነገር ግን ሳውዛምፕተኖች ብዙ ጊዜያቸውን ከኳስ ጀርባ ቢያሳልፉም ትራንዚሽኖቻቸው ግን በጣም አስፈሪ ነበሩ። እንደ ቡድንም ሲከላከሉ የነበረበት መንገድ በጣም አስገራሚ ነበረ። ኤኒዌይ ይሄ ውጤት ግን ለሚኬል አርቴታው አርሰናል በፕሪሚየር ሊጉም ጫና እንዳይፈጥርበት በጣም የሚያሰጋ ይመስለኛል። ለማንኛውም እናንተ ስለዚህ ጨዋታ ምትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫንላት። መድፈኞቹ አርሰናሎች ከኤፍኤ ካፕ ውድድር ውጪ ሆነዋል። እጅግ አስደንጋጭ ሽንፈት አስተናግደው በሳውዛምፕተን በሁለተኛው ዲቪዚዮን ቡድን በቅዱሳኖቹ 2-1 ተሸንፈው ከኤፍኤ ካፕ ውጪ ሆነዋል። የዛሬ 2 ሳምንት ድረስ ለ4 ዋንጫዎች ሲፋለሙ የነበሩት መድፈኞቹ አርሰናሎች ባለፉት 2 ሳምንታት ግን ከሁለት ዶሜስቲክ ካፕ ውጪ ሆኗል። በእርግጥ አሁንም በሁለት ትላልቅ ውድድሮች ውስጥ ይገኛሉ በፕሪሚየር ሊግ እና በቻምፒየንስ ሊግ። ነገር ግን በቀላሉ አሸንፈው ወደ ግማሽ ፍጻሜው ያልፋሉ ተብሎ የተጠበቁትን ከሳውዛምፕተን ጋር የተደረገውን ጨዋታ 2-1 በሆነ ውጤት መሸነፍ ችሏል። የአርሰናሉ ተከላካይ ቤን ዋይት ለመጀመሪያ ጎል መቆጠር የአንበሳውን ድርሻ ወስዷል። በጣም ከባድ የሆነ የታይሚንግ ስህተት ነበር የሰራው። ከዛም በኋላ ግን ፎርም ላይ ያለው ቪክተር ዮኬሬሽ ተቀይሮ ጎል አስቆጥሮ መድፈኞቹ አርሰናሎች ሊታደግ የቻለበት ሁኔታ መፍጠር ቢችልም ነገር ግን የኋላ ኋላ ሳውዛምፕተኖች ባለቀ ሰዓት ባስቆጠሩት ሁለተኛ ጎል ታግዘው መድፈኞቹ አርሰናሎችን ከኤፍኤ ካፕ ውጪ አድርገው እነሱ በኤፍኤ ካፕ የመጨረሻውን 4 ቡድኖች መቀላቀል ችለዋል። እጅግ ያልተጠበቀ ውጤት በመድፈኞቹ አርሰናል በምሽቱ ጨዋታ ተመዝግቧል። ስለ አርሰናል አስደንጋጭ ሽንፈት ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትም ፎሎ ማድረግ እንዳትረሱ። ይዘን የገባነው ቡድን ግን ለሻምፒዮንሺፕ ቡድን የሚያንስ ቡድን ነበር። ቢስሚላህ ለ4 ዋንጫ ሲጫወት የነበረው የሚኬል አርቴታው አርሰናል በ2 ሳምንታት ውስጥ ከሁለቱ ዋንጫ ተሰናብቷል። በካራባኦ ካፕ በማንቸስተር ሲቲ፣ አሁን ደግሞ ሻምፒዮንሺፕ በሚጫወተው በሳውዛምፕተን 2-1 ተሸንፎ ከኤፍኤ ካፑ ተሰናብተ። ይሄ ጉዳት ምንም ሰበብ መሆን አይችልም። ዛሬ እውነት ነው የምላችሁ። በቃ ለሳውዛምፕተኖች ክሬዲት መስጠት ነው እንደው የሚገባው። 1-0 የመሩ ሳውዛምፕተኖች እኮ ሁለተኛ ሊደግሙ የሚፈልጉት እነሱ ነበሩ እኮ። የፕሪሚየር ሊጉ መሪ የሚመስለው ሳውዛምፕተን ነበር። 2-1 እየመሩ ሶስተኛ ጎል ለማስቆጠር ሲጥሩ የነበሩት ሳውዛምፕተኖች ናቸው። ይሄ ኧረ በድል ነው ያሸነፉት ምናምን የምትለው አይደለም። የዛሬ 3 ነጥብ ያገኙት የሚገባቸውን 3 ነጥብ ነው የወሰዱት ሰዎች። አርቴታ ሃቨርትን ለምንድን ነው የቀየረው? ዙቢሜንዲን ያስገባው 1 ጎል ሲያስቆጥር ዙቢሜንዲን አስገባው። ሌላ እንዳይቆጠርበት ነው። ለየትኛው እየቆጠበው ነው? ወይስ እየቆጠበው ዮኬሬሽ እኮ ሃቨርት ሲኖርለት ይሻለዋል እኮ። ወይስ ይሄ በእርግጥ አርሰናል 2 ዋንጫ ነው የሚገባው ግዴታ የሚባል በእርግጥ ከ4ቱ ሳይሆን ይሄ ፕሪሚየር ሊግ እና ቻምፒየንስ ሊግ ነው። ግን እነዚህ ዋንጫዎች የሚያጣበት ሁኔታ ደግሞ ያበሳጫል። ማጣቱ ያን ያህል ጫና ላይ ኖር ይችላል፣ ግን የሚያጣበት ሁኔታ ይነዳል። በሳውዛምፕተን ከኤፍኤ ካፕ መሰናበት አግባብ ነው ብላችሁ ታስባላችሁ? እኔ አሁን ስለነሱ በእርግጥ ስለ አርሰናል ድክመት ምናምን ከማውራት ይልቅ ለሳውዛምፕተኖች ክሬዲት መስጠት ይገባል ብዬ አስባለሁ። ግን አንድም ሰው የጠበቀ የለም። እርግጠኛ ሁኜ ነው የምነግራችሁ። አርሰናል በሳውዛምፕተን ከኤፍኤ ካፕ ይሰናበታል ተብሎ ማንንም አይጠብቅም።
ሰበብም ሊሆን አይችልም ጉዳቶች ብዬ ነው የማስበው። እውነት ለአርሰናል ደጋፊዎች ይሄ መራራ ሽንፈት ነው። ይሄ ቆርቆሮ ምናምን እንዳትሉ አደራችሁ። የሚገባው ቡድን ዛሬ አሸንፎ ነው የወጣው ብዬ ነው የማስበው። ለማንኛውም እስቲ በጨዋታ ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ምን ቀልድ ነው እንዴ? አፕሪል ዘፉል ገና ዛሬ ነው እንዴ? አራዳ ልጆች ምን ድራማ ነው እንዴ? ሳውዛምፕተን አለፈ። ምንድነው እየተፈጠረ ያለው? ቆይ እኔ የምለው ኢንተርናሽናል ብሬክ አልፎ ሲመጡ የአርሰናል ተጫዋቾች ግን ልብ ብላችሁ ቡና አይጠጡም እንዴ? ምንድነው መፍዘዝ መደንዘዝ? እንደዚህ ማክስ ዶማን በጣም በወድ ዋጋው የፈረመው ተጫዋች እሱ ነው ይመስለው ሜዳ ውስጥ ሲንቀሳቀስ ለሚመለከተው ሰው ማለት ነው። የአራዳ ልጆች ፕሪሚየር ሊጉ ላይ ምን አይነት የሚገርም ልጅ ነው! ምን እኔ እኮ ለማውራትም ከበደኝ ጎበዝ። ከ20 ቀን በፊት በነገራችን ላይ ለ4 ዋንጫ ነበረ የሚጮተው አርሰናል። አሁን ለ2 ዋንጫ ሆኗል ማለት ነው። ከ2 ወጥቷል ማለት ነው። ዛሬ ደግሞ የሚያስገርመው በሳውዛምፕተን መሆኑ ነው። እንደንን ጨዋታ ቤት እኔ የሆነ ሰዓት ላይ እንትኑን ፎርሜሽኑን ይረሱታል። የአራዳ ልጆች የሰፈር ጨዋታ ያደርጉታል። በአንድ ቦታ 6 ሰው ታገኛል። ምንድን ጉድ ነው እንዴ? ሳውዛምፕተን ይሄዳል ወይ የሚያስፈራ ሙከራ ይሆናል ወይ ይገባል ሲሞክር። አርሰናል ኳሱን ይዙታል። ማዱኬ ሰፈር ጨዋታ ላይ የሆነ እንትን ብርጭቆ ሜዳ የሚጮት ነው ይመስለው። ከአራዳ ልጆች ይመጣል ይሞክረዋል። ምንም አይመስለውም። እሱ 88 ላይ ይስታል። ለሱ ደስታ ነው። ምንድነው ግን የሚካኤል አርቴታ ቡድን ጋር የሆነ ሹክ ያለ ነገር አለ። የአራዳ ልጆች አይ መጣራት አለበት። ቡሬ ቀናችን አይደለም እኔና አንቺ ዛሬ ወንድም ጥላ ትንሽ ግን የሆነ ሙድ ስትይዙ ምናምን ማን ነው እናንተ ጋር የማይደርስ ነው ችግር የለም። ያልቀየምህም ያልቀይ አሁን እንዳማረብን እኔም አንቺም ተለጥፈናል። እኮ ቢያንስ በሲቲ ሳውዛምፕ ቶች እኔ አሁን ብዙ አልጫንም አልናገርም። ቼላው እንደጀመረ ምናምን ጨርሰው ኮንግራ ቼላው አሁን ለእንትን ለአፍሪካ ኮንግራ ቼላው ከሆነ ሐስል እናርግ አርሲፋንስ ሐስል እናርግ። አሁን እኛ ወደ ቻምፒዮንስ አብረን ተቃቅፈን እንመርሽ። ያው ቤን ዋይት፣ ኬፓ፣ ማርቲኔሊ፣ ጋብሪኤል ጄሱስ ክለቤን ለቃችሁ ውጡ። በቃ ክለቤን ወይኔ አርቴታ ምንድነው የሆናችሁት? ኧረ ቢስሚላህ ይሄ ክለብ ምንድነው የሆነው? ምንድነው የተቸገረው? ይሄ እናንተ ክለቤን ለቃችሁ ውጡ አንደኛ ግን በቃ ኧረ ቢስሚላህ ምንድነው ይሄ ክለብ የሆነው? ምንድነው እየተፈጠረ ያለው? እንዴት ነው ሳውዛምፕተንን ማሸነፍ የሚያቅተው ይሄ ቡድን እንዴ? እኩለ ሌሊት 6 ሰዓት ላይ ታቃጥሉኛላችሁ። እኩለ ሌሊት 85ኛ ደቂቃ ላይ ገባባችኋል። በቃ ይሄን ዋቅማችሁ አረ ፈጣሪ ስም አረ ተው ግን ተው፣ አትቀልዱ ተው። ማርያም በሰው ጨጓራ ነው እየቀለዳችሁ ያላችሁት ወይ? እሺ አሁን ካወራው ሁሉም ነገር ኔጌቲቭ ስለሚሆን በቃ ያን ነገር ደግሞ አልፈልጉም እዚህ ጋር መናገር። በቃ